بسم الله الرحمن الرحيم الحمد لله رب العالمين الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد ሌላው ሁለተኛው ሐጅ የሚመከርበት ምክር ይላሉ ሙታባዓቱ ነብይ ሰለላሁ ዐለይሂ ወሰለም በሁሉም ነገር ነብዩን መከተል ተገቢ ነው የሳቸውን ሱና ህያው ማድረግና አዳዲስ ተጨማሪ ነገሮችን መራቅ የግድ ነው ነገር ግን በተለይ ሐጅ ላይ ማንኛውም አዳዲስ መጤ ነገሮችን በሐጅ ስም አንዳንዱ የሚሰራው ነገር ሁሉ እዛ ሰው ሲያደርግ ያይና ያደርጋል መዲና ይሄድና የሆነ መስጂድ በነጭ በመረድ የተገነባ መስጂድ ሰው ገብቶ ሰግዶ ሲወጣ ምናምን ገብቶ ይሰግዶ ይወጣል ከዛ ሰዎች ያንን በመረድ የተብለጨለጨና ያማራን ግድግዳ ሲስሙ ያይቶ ይስማል ያኒ ምናልባት ያ እብነ በረድ ያ ያማረ ድንጋይ ከአውሮፓ ወይ ከሩሲያ ይሆናል ተጭኖ የመጣው ምንም ያገናኘው ነገር ከቁድስያ ጋራ ከዒባዳ ጋራ ምንም ያገናኘው ነገር የለም ከሆነ ቦታ ላይ ተጭኖ የመጣው ድንጋይ እዛ ቦታ ላይ መዲና አርፎ ወይ መካ አርፎ መሬቱን በላጥ አርገውት ሊሆን ይችላል መካ ስለተገኘ ብቻ ያገኘውን ድንጋይ የምትስምበት ሁኔታ የለም يعني ነብዩ አለይሂ ሰላቱ ወሰለም ያደረጉትን እናደርጋለን ከሐጅ ጋራ ከዑምራ ጋራ ከዒባዳ ጋራ በተያያዘ ሌላ ግን በልማድ በተለምዶ በመሰለኝ የሚሰራ ነገር የለም ለዚህ ነው የአላህ መልእክተኛ አለይሂ ሰላቱ ወሰለም فيما رواه الامام مسلم من ይላሉ لتأخذوا عني مناسككم فإني لا أدري لعلي لا أراكم بعد حجتي هذه أو كما قال النبي صلى الله عليه وسلم حجة الوداع علي يمجرش يمسنابابچ حجاچون ሲያደርጉ ሐጅ እንዴት እንደማደርግ እያያችሁ ከኔ እየተማራችሁ ሐጁን አድርጉ አሉ ለምን ከዚህ ቺኛው ሐጅ በኋላ ላላያችሁ ይችላል አሉ ነብያችን አለይሂ ሰላቱ ወሰለም ፍዕለን እንዳሉትም የአላህ መልእክተኛ አለይሂ ሰላቱ ወሰለም ከዛ ከሐጀተ الوداع በኋላ ብዙም አልቆዩም ወደ አኺራ ሄዱበት ሁኔታ አለ ማለት ነው ሻሂድ خذوا عني مناسككم የሚለው የሐጅ እና የዑምራ ስርዓትን ይሄ ንሱኩን ከኔ ያዙ ማለታቸው ነብያችን አለይሂ ሰላቱ ወሰለም ሌላ በግምት በመሰለኝ የሚሰራ ነገር የለም ማለት ነው በግምት በመሰለኝ ወይንም ደግሞ ኸይር ስላሰበ ብቻ ሰውየው ኸይር ስላሰበ ብቻ ያንን ነገር ያገኘዋል ማለት አይደለም من عمل عملا ليس عليه امرنا فهو رد እንዳሉት ነብያችን አለይሂ ሰላቱ ወሰለም የኛ ትእዛዝ የሌለበት የኔ ፍቃድ ካሌለበት ወይ ነብዩ አለይሂ ሰላቱ ወሰለም በዚህ መልክ በዚህ አይነት በዚህ ሁኔታ ይሄንን ተግባር ፈጽም ብሎ የሚል መመሪያ መምጣት አለበት ወይ እሳቸው ሲሰሩ ታይቶ መሆን አለበት ወይንም ደግሞ እሳቸው ሌሎቹ ሰዎች ሲሰሩ አይተው ሳይነቅፉና ሳያወግዙ ያለፉት ከሆነ ይሄ ሁሉ ኢትባዕ ውስጥ ይገባል ተብሏል ከዛ ባለፈ ግን በግምት የሚሰራ ነገር የለም ለዚህ ነው ዑለማኡ ሰለፍ ማንኛውም ሙህደስ የሆነ ነገር አዲስ ፈጠራ የሆነ ነገር በነብያችን ሰለላሁ ዐለይሂ ወሰለም ጊዜ ያልነበረ በሳቸው ጊዜ የማይታወቅ ማንኛውም አዲስ ፈጠራን ያወግዙ ነበር ይዋጉ ነበር ሰሃቦች ማንኛውም በዚክር ስም ሊሆን ይችላል በዑምራ ስም ሊሆን ይችላል በሐጅ ስም ሊሆን ይችላል በሶላት ስም ሊሆን ይችላል በሳቸው ጊዜ አለይሂ ሰላቱ ወሰለም ያልነበረ ዲን ወህይ ከተቋረጠ በኋላ እሳቸው ካለፉ በኋላ አለይሂ ሰላቱ ወሰለም ዲን የሚሆንበት ምክንያት የለም ማለት ነው ለዚህ ነው ኢማም ማሊክ ኢብኑ አነስ ኢማሙ ዳር الهجرة رحمه الله እሳቸው ዘንድ አንድ ሰው መጣና ጥያቄ ያቀረበላቸው قال له من اين احرم احرام ማደርገው ከየት ነው አላቸው فقال من الميقات الذي وقت رسول الله صلى الله عليه وسلم يا الله ملكتኛ ከተለያየ የዓለም ክፍል ወደ መካ ለሚመጡ ሰዎች ወደ መካ ከመግባታቸው በፊት حرم ክልልን ጥሰው ከመግባታቸው በፊት በአራቱም አቅጣጫ ለሚመጡ ሁጃጆች ሚቃት አበጅተዋል ወይንም ደግሞ የማይታለፉ የሆኑ ድንበሮች አዘጋጅተዋል ልክ እዛ ድንበር ላይ ስትደርስ ልብስህን ቀይረ ያንን ፎጣ ታደርግና ለበይከ ሐጀን ብለህ ሚቃቱን ታልፋለህ ማለት ነው እና ይሄ ነው ሱናው ስለዚህ የመዲና ሰዎች ሚቃት ዙል ሁለይፋ ነው እንደሚታወቀው ኢማም ማሊክ
መዲና ነበር የነበሩትና ከየት ነው ኢህራም ማድረገው አላቸው ከሚቃት ነብያችን አለይሂ ሰላቱ ወሰለም ከደነገጉትና ከወሰኑት ከሚቃት واحرم منه قالت فقال الرجل فإن احرمت من ابعد منه ከሚቃቱ ሳይሆን ራቅ ብዬ ሚቃቱ ጋር ገና ሳልደርስ ሩቅ ሆኜ ኢህራም ባደርግስ ኸይር ይጨምራለሁ ቀደም ብዬ ኢህራም ውስጥ ገባለሁ ኢህራም ያው የአላህ Subhanahu Wa Ta'ala ትእዛዝ መፈጸም ነውና ሚቃቱ ውስጥ ሳልገባ ማነው ሚቃቱ ጋር ሳልደርስ ገና ከሩቅ ሆኜ ሚቃቴን ማነው ኢህራም አድርጌ ብገባ ሰላቸው قال لا ارى ذلك እኔ ይሄ አይታየኝም ምክንያቱም ሚቃት ድንበር የተደረገው ከዚያ ተነስተን እንድንፈጽም ነው እንጂ አንተ ከሩቅ ሆነ የምትጨምርበት የምትቀንስበት ሸሪዓ አይደለም ሸሪዓችን በጣም የሚገርማችሁ በጣም የሚደንቃችሁ ዓለምን ሁሉ የሚያስደንቅ يعني በጣም ድንቅ የሆነ ሸሪዓ ነው ያለን የኛ ሸሪዓ የነብዩ መሐመድ አለይሂ ሰላቱ ሰላም ሸሪዓ يعني ማንም በቅን አስቦም ሊሆን ይችላል ተቆጥቶና ተናዶ ዲን አበላሻለሁ ብሎም ሊሆን ይችላል በምንም ምሳቤ ዲን الاسلامን መበረዝ አይችሉም ማንም ሰው إنا نحن نزلنا الذكر وإنا له لحافظون ቁርአን የተጠበቀ ነው በቁርአን ጥበቃ መሰረት የነብዩም ሰለላሁ ዐለይሂ ወሰለም ሱና የተጠበቀ ነው ዛሬ ነሳራዎች የምናያቸው መታሃት እዚህ አዙሪት ውስጥ የገቡት يعني ያገኙትን ነገር ያመልካሉ ያገኙትን ነገር ይገዛሉ እምነቱ ትላንት የነበረ እምነት ዛሬ የለም ዛሬ የነበረ እምነት ነገ የለም ዝብርቅርቁ ወጥቶ በዚህ ደረጃ ይመጣው ነብዩላህ ኢሳ አልመሲህ ይሄንን ሰብከዋል እንዴ ይሄን አስተምረዋል እንዴ ላ ዘመን በዘመን ቀስ ይያለ አንድ ሲጨመር ዝም ሲባል ሌላ ሲጨመር ዝም ሲባል አንዱ ሲቀነስ ዝም ሲባል ሌላው ሲቀነስ ጸጥ ሲባል ይያለ ነብዩላህ ኢሳ አልመሲህ አለይሂ ሰላቱ ወሰለም ካስተማሩትና ከሰበኩት እምነት ሌላ ፍጹም ተቃራኒ የሆነ እምነት የባዕድ የጣዖት አምልኮ እምነት ሆኖ ነው የተቀመጠው ይህ ሁኔታ በዲን الاسلام እንዲሆን አላህ Subhanahu Wa Ta'ala በነብዩ መሐመድ አለይሂ ሰላቱ ሰላም ሸሪዓ እንዲሆን ጨርሶ አልፈቀደም ለዚህም ቢድዓ ነክ በሆኑ ነገሮች ላይ አዳዲስ ፈጠራ በሆኑ ነክ ነገሮች ላይ ቁርአንና ሐዲስ በጣም ጠንካራ አቋም ነው ያለው ምን አለበት ይሄን ብሰራ ይሄን ባደርግ ምን አለበት የሚባል ነገር የለም ከባድ ነገር አለበት ማስጠንቀቂያ አለበት ቢድዓ አለበት ቢድዓ ደግሞ ጥመት አለበት ጥመት ደግሞ የእሳት ነው እሳት አለበት ብለዋል ነብያችን አለይሂ ሰላቱ ሰላም ማንኛውም አዲስ ፈጠራ ቢድዓ ይሰኛል ማንኛውም ቢድዓ ጥመት ነው ማንኛውም ጥመት ደግሞ የእሳት ነው ብለዋል ስለዚህ ይሄንን ነገር ነብዩ ሰርተውታል ሰለላሁ ዐለይሂ ወሰለም በዚህ መልክ በዚህ ቁጥር በዚህ ቦታ በዚህ አይነት ሁኔታ የአላህ መልእክተኛ አለይሂ ሰላቱ ሰላም ሰርተውታል መረጃው ምንድነው ይሄው ትሰራዋለህ አለበለዚያ ግን በግምት የምትሰራው ነገር የለም ለዚህ ነው ኢማም ማሊክን ይሁን ሰው ይጠይቃቸው ከየት ኢህራም ላድርግ ከሚቃት ሳልደርስ ገና ሩቆኝ ኢህራም ባደርግስ እኔ አይታየኝም ከሱና ውጭ ነው አሉት ምን አለ ሰውየው ትንሽ ተከራካሪ ደረቅ ብጥ የነበርና ما تكره من ذلك ይሄ ምንድነው የምትጠላው ይሄንን ነገር ቀደም ብዬ ኢህራም አድርጌ ለበይክ ብዬ ኢህራም ውስጥ ብገባ ሐጅ ውስጥ ብገባ ቀደም ብዬ ምን የሚጠላ ነገር አለው አይ እኔ ፊትና ፈራለሁ ፊትና በዲንህ ላይ ፈተና ውስጥ ገባለህ ብዬ ፈራለሁ ምክንያቱም አላህ Subhanahu Wa Ta'ala በነቢያችን ሰለላሁ ዐለይሂ ወሰለም አማካኝነት የደነገገው ድንጋጌ አለ ስለዚህ የሳቸውን ድንጋጌ ተመልከት እዚህ ጋር ነው ቁም ረጋ ያለው የሳቸውን ድንጋጌ የሳቸውን የአሽረፈል ኸልቅን የሙሐመድ ሰለላሁ ዐለይሂ ወሰለም ታላቁን ሰውዬ ድንጋጌን የሳቸውን ሃዲ የሳቸውን ፈለግ አርአያ ስሜትህን እየተከተልክ ነው ፍላጎትህን እየተከተልክ ነው ምን አለበት ይልክ يعني እልህ ውስጥ እየገባህ ነው መዘዙ ከባድ ነውና ፊትና አፈራለሁ ስለዚህ አላህ Subhanahu Wa Ta'ala ነብዩን አለይሂ ሰላቱ ሰላምና ሰሃቦችን ያልሰጣቸውን ፈضል እኔ ተሰጥቻለሁ ብሎ ከማለት ሌላ يعني ጥመትና ፊትና ምን አለ ስለዚህ በዚህ መልክ ከዚህ በዛው በተደነገገው ቦታ ኢህራም እንድታደርግ ነው እንጂ ቀደም ብለ ኢህራም የምታደርግበት ሁኔታ የለም በማለት ነብያችን ኢማም ማሊክ ረሂመሁላህ ይሄን ሰው ያስጠነቀቁት ይባላል ለዚህ ነው እነ ሱፊያን الثوري ረሂመሁላህ من ائمه السنه البدعه احب الى ابليس من المعصيه لان المعصيه يتاب منها
والبدعة لا يتاب منها ይላሉ يعني ከተራ ወንጀል ከማዕሲያ ቢድዓ የበለጠ ይወደዋል ኢብሊስ ሸይጣን الرجيم ከማንኛውም ወንጀል የበለጠ የሚወደው ቢድዓን አዳዲስ ፈጠራ ነው አሉ ሱፊያን ለምን ቢባል ማዕሲያ ወንጀል ሰውየው ወንጀልን ሲሰራ ምን እየሰራ እንደሆነ ያውቀዋል ወንጀለኛ እንደሆነ እኮ ያውቀዋል ወንጀለኛ እንደሆነ ያውቀዋል ለምሳሌ አንድ ወንድም ወይንም አንድ እህት ከመስጂድ ውጭ ባለ ቦታ ላይ ለምሳሌ ሐሜት ሲያማ ሙስሊም ወንድሙን በክፉ ሲያነሳው በኢማኑ ልክ ህሊናው ተቆረቆራለች አይ በኢማኑ ልክ በተቅዋው ልክ ይሄ ሻህዋው ተሸፊው ምናምኑ ስለ ወንድሙ እንዲያወራ ነፍስያው መቆጣጠር አቃተው እንጂ ጠቅ የሚያደርገው ነገር እኮ አለ ወንጀል ሲሰራ ለምሳሌ አላስፈላጊ ነገር በቴሌቪዥን ሲመለከት ድራማ ፊልም ዘፈን ምናምን ነገር ሲያይ ልክ እንዳልሆነ ያውቃል ማንኛውም ማዕሲያ የሚሰራ ሰው ማዕሲያው ልክ እንዳልሆነ ያውቃል ስለዚህ ይሄ ሰው የተስፋለው አንድ ቀን ከዚህ ወንጀል ተውበት አድርጎ ተመልሶ ይሄን ነገር ሊተው ይችላል የሚል ተስፋለው አሉ ሱፊያን ቢድዓን የሚሰራው ሰው ልክ ነኝ ብሎ ነው የሚያምነው አያችሁ ወደ አላህ አቀርብበታለሁ ብሎ እኮ ነው የሚያምነው ኸይር ስራ እየሰራው ነው አጅር አገኛለሁ ብሎ እኮ ነው የሚያምነው ለዚህም ይከራከራል ይሄ ቢድዓ ነው ስትለው ምን አለበት ይላል ምን አለበት አትበል የነብዩ አለይሂ ሰላቱ ወሰለም ሱና አለ የሳቸው ሀዲ አለ ከሳቸው ሱና ውጪ የሰራን ሰው ቢድዓ ይባላል ጥመት ነው ብለዋል የእሳት ነው ብለዋልና አትስራው አይኛ ዚክር እናደርግበታለን ዱዓ እናደርግበታለን ሰደቃ እናደርግበታለን መሐባ አለው ውስጥ የተለያየ ነገር እዛው ውስጥ ተክስላል እኛ ኸይር ስራውን አይደለም የተቃወም ነው ይሄንን ተግባር በዚህ መልክ በዚህ ቁጥር ገድቦ በዚህ ቦታ ላይ በዚህ ሰዓት ላይ በእንደዚህ አይነት ሁኔታ ይሄንን ዒባዳ ማድረግ ማን ደነገገለ ተመልከት ማን ደነገገለ ላይ የአቡ ሙሳ አልአሽዓሪ እና የአብዱላህ ኢብኑ መስዑድን ታሪክ አጠር አድርጌ ብዙ ስለሚያስተምር ኢማሙ ዳሪሚና ሌሎችም የዘገቡት አስተማሪ ታሪክ አለ አቡ ሙሳ አልአሽዓሪ ከመስጂድ ሲወጡ መስጂድ ፊናኡ ላይ ይሄ እንደዚህ በረንዳው ላይ የሆኑ ጀማዓዎች ተሰብስበው መሃላቸው አንድ ሰው አለ ሱብሃንአላህ 100 ጊዜ ይበሉ ይላቸዋል በጀማዓ አንድ ጊዜ ሱብሃንአላህ 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 ስንት እስኪደርሱ 100 እስኪደርሱ ሀሌሉ 100 ይላቸዋል لا إله إلا الله لا إله إلا الله 100 ጊዜ كبروا 100 الله أكبر በጀማዓ ከዛ አቡ ሙሳ ይሄንን አይቶ ግር አለው ለምን ግር አለው አቡ ሙሳ አልአሽዓሪ ሰሃቢ ነው የነብያችን አለይሂ ሰላም ሰሃቢ ነው ሱብሃንአላህ አልহামዱሊላህ አላሁ አክበር አያውቅም እንዴ አያውቅም እኛም ማውቀናል እንኳን ሰሃቦች ሱብሃንአላህ አልহামዱሊላህ አላሁ አክበር ላይ አይደለም አሁን ችግሩ በእንደዚህ መልክ ማድረጉን ሰብስቦ እንደውም አቡ ሙሳ አልአሽዓሪ ከነዚህ ሰዎች ጋር መጨቃጨቁ የበለጠ ስም ያለው የበለጠ ዝና ያለው የበለጠ ታዋቂነት ያለው ሰው ሊያስተምራቸው ፈለገና ኢብኑ መስዑድ እስኪመጣ ጠበቀ ኢብኑ መስዑድ ታላቅ ሰሃቢ ነው من السابقين الاولين يعني በጣም ቀዳሚ ከነበሩት ከነቢያችን ጋር አለይሂ ሰላቱ ወሰለም መካ ብዙ አዛ ከተደረጉ ቀዳሚ ሰሃቦች ኢብኑ መስዑድ ነው ስለዚህ እኔ ከመመክራቸው ኢብኑ መስዑድ ይምከራቸው ብሎ ኢብኑ መስዑድ ሲመጡ ነገሩት ይሄ ራሱ አንድ የዳዕዋ ኡስሉብ ያስተምራል ይሄንን ወንድሜን እኔ በመክረው ከኔ ጋር አላህ የሚጋባ ከሆነ እኔ ተው ብለው ሚጨቃጨቀኝና ያን ነገር እሺ ማይል ከሆነ በሌላ በኢማሙ ቢመከር በሙአዚኑ ቢመከር በሌላ በትልቅ ሼክ ቢመከር የተሻለ ነው ብለህ የምታምን ከሆነ ዋና የሚፈልገው እዚህ ጋር ምንድነው የዛ ወንድም የዛች እህት መስተካከል ማማር ነው አይደል በኔ እጅ ነው በሌላ እጅ ማምን ብቻ የአላህ መንገድ ያዝ ማንንም ይሁን ማን የአላህ መንገድ ያዝ ስለዚህ አቡ ሙሳ እዚህ ጋር በጣም ምስጉን ስራ ነው የሰሩት ኢብኑ መስዑድ ሲመጡ ነገሯቸው ይታሉ እነማን ናቸው አሳዩዋቸው ከዛ አስቆሟቸውና ሲያበቃ ይሄንን ተግባር ከነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች አንዱ እንደዚህ ሲፈጽም አይታችኋል አላየንም ታዲያ ለምን ታደርጋላችሁ ልብ በሉ ከመስጂድ ወጥተው ሌላ ነገር ሲቀሙ ወይ ሌላ ነገር ሲሰሩ አይደለም መስጂድ በር ላይ ቆመው ሱብሃንአላህ አልহামዱሊላህ አላሁ አክበር ይላሉ በጀማዓ ሲሉ ነው ያዩዋቸው ኢብኑ መስዑድ አንከራ አለይህ ከነቢያችን አለይሂ ሰላቱ ሰላም ሰሃቦች ያኒ ዲንን ነብዩ ናቸው ያመጡት ሰለላሁ ዐለይሂ ወሰለም ከሳቸው ዲንን የተቀበልን እኛ ነን
እኛ ይሄንን ነገር ስንሰራ አይታችኋል አላየንም ታዲያ ለምን ታረጋላችሁ አይ والله خير ፈልገን ነው ما اردنا الا الخير يا ابا عبد الرحمن يقصل يكونياቸው አቡ አብዱራህማን ነበር ይባላል ابن مسعود በክብር ነው ያናገሯቸው ابن مسعود አይ እኛ خير ፈልገን ከሙሪድ للخير لم يصيبه ስንትና ስንት خير የሚፈልግ ሰው ነው ያችን خير የማያገኛት በግምት በመላምት አይደለም خير اتبع خير የምትፈልግ ከሆነ ጸጥ ለጥ ብለህ ረሱልን ተከተል ሰለላሁ ዐለይሂ ወሰለም የሳቸውን መንገድ ያዝ يعني ተመሰኩ عليها እንዳሉት ማለት ነው ሱናዬን ያዙ የኔንና የኹለፋዎችን ሱና ያዙ عضوا عليها بالنواجذ በዚህ በክራንቻ ጥርሳችሁ ነክሳችሁ ያዙ እንጂ በግምት ምናምን የሚሰራ ነገር የለም በተኗቸው ተነስ ይህን ኸይር ስራህን ከምትቆጥር ወንጀላችሁን ቁጠሩ ተነሱ ብለው በተኗቸው የውመ ነህራዋን ከኸዋሪጆች ጋር በተደረገው ጦርነት እነዚህ ወጣቶች ከኸዋሪጆች ጋር ተደባልቀው የነብዩን ሰለላሁ ዐለይሂ ወሰለም ሰሃቦች ሲዋጓየው ይላል الشاهد يعني ቢድዓ የማይገባበት ነገር የለም ይሄ ቢድዓ የሚባለው መዘዝ መከራ ሙስሊሞችን በያሉበት በየቦታው የከፋፈለና ለዚህ ችግር የሚዳርጋቸው ቢድዓ ነውና ይህንን ቢድዓ ሐጅ የሆነ ሰው መጠንቀቅ አለበት እዛ ሐጅ ቦታ ላይ የሆነ ሰው ሲሰራ አይቶ የሆነ ነገር ሲደረግ አይቶ ማድረግ የለበትም ቢድዓው ሐጅ ውስጥ በጣም በርካታ ቢድዓዎች ናቸው ያሉት እነዛን ሁሉ መጥቀስ ቦታውም ሰዓቱም አይበቃንም الشيخ الألباني محمد ناصر الدين الألباني رحمه الله مناسك الحج والعمرة في الكتاب والسنة وأثر السلف وسرد ما ألحق الناس بها من البدع بمبالو كتابات جولاي يحجنا يعمرة سنة سرعات كحجنا كعمرة قارا يتيازو بركات بدعاوچن تكسوال لما من يمي كبداتشو قطر مالتنا ወደ 166 ቢድዓዎችን ጠቅሰዋል እያንዳንዱን ማለት ነው በዝርዝር ማለት ነው ከዚያረት ቤተል መቅደስ ጋራ ወደ 176 የሚደርሱ ቢድዓዎችን ጠቅሰዋል ወደዛ መጽሐፍ ጎራ በማለት እነዛ ቢድዓዎች በሐጅና በዑምራ ስም የሚፈጸሙ ቢድዓዎችን አውቀን እንደ ሰዎቹ የሚሰሩትን ይህንን ቢድዓ ከመስራት መጠንቀቅ አለብን ባጭሩ ግን ዋና የሚባሉትን የመረጥኩትን የቢድዓ አይነቶችን ለማስተዋወስ ያህል ለምሳሌ አንዳንድ ሰው الحج صامتا لا يتكلم حج احرام ካደረገበት ጊዜ ጀምሮ ሐጁን እስከሚጨርስ ድረስ የማይናገር አለ ከየት አመጣው አይ ሐጅ ላይ ሆኜ ወንጀል እንዳልገባ ይላል ሐሳቡ ጥሩ ነበር አየ ከም ሙሪድ للخير لم يصيبه حج ላይ ወንጀል እንዳልገባ فلا رفث ولا جدال ولا فسوق في الحج حق ነው አንያ ጥሩ ነበር ግን اتبع نبيون تكتل صلى الله عليه وسلم صحابوቹ ይናገሩ ነበር ዳዕዋ ያደርጉ ነበር ዳዕዋ ይሰሙ ነበር ከጓደኞቻቸው ጋር ሙባህ የሆነ ነገር ይናገሩ ነበር يعني ዝም ብሎ ሐጅ የሚባል ነገር የለም ይሄ ቢድዓ ነው ሌላው ተልቢያ ለበይክ اللهم لبيك የሚለውን በጀማዓ ማድረግ ሌላው የተለያዩ ተራራ ቦታዎችን እንደዚሁም ደግሞ ዋሻዎችን መዘየር ልክ እንደ ሐጅ ስነ ስርዓት እንዳንዱ ቆጥሮ ማለት ነው በካዕባና በመቃም ኢብራሂም ግድግዳዎች ላይ ልብስን ሰውነትን ምናምን ማሸት ያንን መሳም ይሄ ሁሉ ከነብዩ አልተገኘም ሰለላሁ ዐለይሂ ወሰለም እንደ ሌላው ደግሞ ወቁፍ የዓረፋ ቀን ወቁፍ ላይ 9ኛ ቀን የሆነውን ወቁፍ አንዳንድ ሁጃጆች ምን ያደርጋሉ በተለይ ከአንዳንድ ሀገር የመጡ ሁጃጆች 8ኛው ቀን ላይ ተሰብስበው ዓረፋ ተራራ ላይ ሄደው ይቆሙና ከዛ መልሰው ወደ ሚና ይመለሳል ለምን ይሄን ታረጋላችሁ ሲባል ምናልባት የቀኑ አቆጣጠር ትንሽ ቢሳሳት የውቁፍ ቀን ምን ሊሆን ይችላል አሉ 8ኛው ቀን ቢሆን ውቁፍ እንዳያመልጠን ነው አሉ እንደዚህ ከሆነ ተሳሳተ ካላችሁማ ለምን 10ኛው ቀን ለምን አትቆሙም ሐቂቃ ይሄ እንደዚህ አይነት ነገር የለም ይሄ ለጥንቃቄ ተብሎ የሚደረግ ነገር የለም የውቁፍ ቀን 9ኛ ቀን ነው ለጥንቃቄ ብሎ 8ኛ ቀን ላይ ጎራ ብሎ አረፋ ላይ ተገኝቶ መምጣት ይሄ ራሱ ቢድዓ ነው ይላሉ ጠጠር ወርወራ ላይ አንዳንድ ሁጃጆች አላያችሁም ጠጠር ከመወረወራቸው በፊት ጠጠሩን በውሃ ያጥቡታል ጠጠሩን ውዱ ያስደረግ ነው ይላሉ يعني ውዱ እንድታጠብ የታዘዝከው አንተ እኛ ነን እንጂ የአላህ መልእክተኛ አለይሂ ሰላቱ ወሰለም أتقى كاني كأنت كمان حجاج بلاي الله بتأم يفرو لحجاته بتأم يتنككوت نبي صلى الله عليه وسلم ميوروروتن تتر على الطب كده هم تنو متاتو تترون عندن حجاجوች تتر تورورو يتوالون
ጫማም ይወረውሩ አሉ ጃንጥላም ይወረውሩ አሉ እዛ ቦታ ላይ የእውነት ሸይጣንን እየደበደቡ ይመስላቸዋል የእውነት ሸይጣንን እየደበደቡ ይመስላቸው ሰዎች አሉ لا ይሄ ዚክር ለማድረግ ነው ተብሏል አስሉ የጀመራት መወርወሩ አስሉ ኢብኑ አባስ እንደነገሩን ሰይድና ኢብራሂም አለይሂ ሰላቱ ወሰለም እዛ ጀመራት ቦታ ላይ ሸይጣን ሲወሰውሳቸው ልጅህን አትረድ ምናምን ይሉ ከአላህ ትእዛዝ ሊያስወጣቸው ስል በድንጋይ የእውነት ወግረውታል ያንን ተምሳሌት እንተገብረዋለን እኛ ነገር ግን እዛ ቦታ ላይ የእውነት የምንወግረው የምንደበድበው ሸይጣን የለም ያ የሳቸውን የኢብራሂምን ያኒ ሱነተ ኢብራሂም تحيون وملة محمد صلى الله عليه وسلم تتبعون دالوت ابن عباس ذا تتر የሚወረወረው የኢብራሂምን ሱናን ህያው ለማድረግ የነብያችንን ሰለላሁ ዐለይሂ ወሰለም ሱና ለመከተል እንጂ የሚታይ ሸይጣን የለም አንዳንዱ ሰውነቱ ሁሉ እየተቀያየረ እየተቆጣ ለعنሁላህ ምናምን ይያለ ትላልቅ ድንጋይ ሳይቀር ይወረውራሉ ይሄ ሁሉ ቢድዓ ጉሉው ነው ማለት ነው እንደዚሁም ደግሞ አንዳንድ ሁጃጆች አይታችሁ ከሆነ የካዕባ ግርግዳ ላይ የካዕባው ግርግዳ ላይ ስማቸውን ይጽፋሉ የወዳጆቻቸውን ስም ምናምን ይጽፋሉ ይሄ ሁሉ የተለያዩ የሚያወሩት ነገር አለ ካዕባ ግርግዳ ላይ ስሙ የተጻፈ ሰው እንዲህ ያገኛል እንዲህ ከጀሃነም ይድናል ምናምን የሚሉ ልቅምቃሚ ወሬዎችን ያወሩና ይሄን ይተገብሩታል ይሄ ተቀባይነት የለውም በዚህ ጉዳይ ላይ የመጣም ዘገባ የለም ተብሏል ማለት ነው እንደዚሁም ደግሞ ሐጅ ማን ነው ጠዋፍ الوداع ከመካ በሚወጣበት ጊዜ አንድ ሰው የመጨረሻ ስንብቱን ጠዋፍ አድርጎ ይወጣ ተብሏል አይደል አንዳንድ ሰዎች ምን ያደርጋሉ ከካዕባ ሲወጡ ካዕባን ከማክበራቸው የተነሳ እንዴት ለካዕባ ጀርባዬን እሰጣለሁ ብለው ፊታቸውን ወደ ካዕባ ዙረው የዋልዮሽ እየተራመዱ ከካዕባ ከሐረም የሚወጡ አሉ ነብዩ እንዲያርገዋል ሰለላሁ ዐለይሂ ወሰለም ሰሃቦቻቸው እንዲያርገዋል አሁን ንያው ጥሩ ነበረ ካዕባን ማክበር ካዕባን ማላቅ ለካዕባ ትልቅ ቦታ መስጠት ይሄ ንያው ጥሩ ነው አጅር አለው ግን ያንን ተከትሎ የዋልዮሽ እየተራመድ ኪድ የሚል የለም ማለት ነው እነዚህና በርካታ ቢድዓዎች ሐጅ ላይ አሉ ማለት ነው መዲናም ከሄዱ በኋላ የነብዩን ሰለላሁ ዐለይሂ ወሰለም መቃብር ወይንም መቃብሩ የታጠረበትን ከሩቅ የታጠረበትን አጥር ብረት እንጨት ድንጋይ መሳም መሳለም ዱዓ ሲያስፈልግ ወደ ነብዩ አለይሂ ሰላም ቀብር ዞሮ ዱዓ ማድረግ ወደ ቂብላ ነው እንጂ ለዱዓ የሚዞረው ወደ መቃብር ዞሮ መስገድ ወደ መቃብር ዞሮ ዱዓ ማድረግ ይሄ ሁሉ እዚህ ቢድዓ ውስጥ ይገባል ተብሏል በአጠቃላይ ሁጃጆች በሐጅ ስነ ስርዓታቸው የረሱልና አለይሂ ሰላቱ ወሰለም ሱናን በማክበር በሱና ላይ ሆነው ሐጃቸውን የሚፈጽሙ ይሆን እንደሆነ ያ ሐጃቸው መብሩር እንዲሆንና አላህ Subhanahu Wa Ta'ala ዘንድ ተቀባይነት እንዲሆን የበለጠ ውጤታማ ያደርጋቸዋል ማለት ነው نسأل الله سبحانه وتعالى أن يتقبل من الحجيج حجهم اللهم اجعل حجهم حجا مبرورا وذنبا مغفورا وسعيا مشكورا وآخر دعوانا أن الحمد لله رب العالمين وصلى الله وسلم على نبينا محمد